የኔና የእሱ ፎቶ ነው መሰቀል ያለበት እዚህ ቤት። ይሄ ይረድ እገድልሻለሁ። በጸባይ ነው ካለሽ በጉልበቴ እሄድብሻለሁ። ሰምተሽኛል? ሲወዱሽ ከከፋሽ ሲረግጡሽ አይክፋሽ አለ አንድ እብድ እኮ ነው። እና ሰሞኑ ደግሞ እቺ የሆነች ሙጢ የሆነች ሴትዮ ማለት ነው ከብሩኬ ጭንቅላት አልወርድም ብላለች። አሁንማ እኛ እናራግፋታለን እሷ እምቢ ካለች ማለት ነው። ብሩኬም በነገራችን ላይ እሱ ለገፋት እኔ ነኝ የተሳቀቁት። ሰው እንደዚህ ሆኖ ራሱ ማይከበር እሷን አየሁኝ። ሀቂቃ ራሷ ብታስከብር ሰው ራሳችሁን ስታስከብሩ ራሳችሁን ስትወዱ ሰውም ይወዳችኋል፣ ሰውም ደግሞ ያከብራችኋል። እቺ የቀለለች ቅሌታም ዛሬ እንኳን ልወርድባት ነው የመጣሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ሰዎች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። የማዳም ቅመሞች ስለምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ አሁንም ድጋፋችሁ አይለየኝ። ላይክ ሰብስክራይብ አድርጉኝ። ነባሮቹ ደግሞ ስለምታበረታቱኝ ቪዲዮን ስለምታዩልኝ አመሰግናለሁኝ። እንግዲህ ዛሬም እንደተለመደው በሀይሚና በብሩኬ ልል ነበረ። ዛሬ እንኳን ሀይሚ የለችም። በጣም ነው ያዘንኩት። አዩና ብሩኬ መጥተው ነበረ። አዩ በጣም ነው ያቃጠለችኝ። ሀቂቀተን ፎቶውን ከግድግዳው ስታወርድ እንደው አጠገባው ብኖር ጸጉሯ ላይ ይሄ የፈረስ ጭራዋን ጋዛር ከፍክፌ ነበረ ማቃጥለው ማለት በጣም ነው ያቃጠለችኝ። በነገራችን ላይ የብሩኬ ትዕግስት ራሱ እያለቀ ነው ያለውና እንደዛ ሆና ራሱ እርጉዝ ነሽ ብዬ ነው እስካሁንም ሰላም የሰጠውሽ ትዕግስት የሚያደረግኩት ብሎ ገፍትሮ ሲያወጣት ደግሞ ቅቤ ነው የቀባኝ አንጀቴ ራሱ እኮ እና ሰሞኑ ደግሞ ትታ ነበር። በዚህ 2 ቀን ደግሞ ተመልሳ መታለች ማለት ነው። ያው የመጣችበት ምክንያት ሀይሚ ቪዲዮ ሰርታ ነበር። ካሁን በኋላ ከሱ ጋር መኖር አዲስ አበባ መኖር አልችልም፣ በተወለድኩበት አካባቢ ቡታጀራ ሄጄ ትምህርቴን እየተማርኩኝ አባቴ ጋር እኖራለሁ ብላ አባቷን ማስፈቅዳ እኔ ምንም ችግር የለም ነገራቶች እስከሚስተካከሉ ድረስ እኔ ጋር ትሆኛለሽ ብሎ ጋሼ ያው ልብሷን ትወስድ ስትሄድ ደግሞ ብሩኬ ቀድሟት ሄዶ ደግሞ ከልክሏታል ማለት ነው። እሷ ደግሞ አዘጋጅቼላታለሁ ስትል ምን ቤት ነሽ አንቺ ከኋላ የመጣ አይነ ወጣ አለው እና ውሽሚት ስለሆንሽ አርፈሽ ብትቀመጪ እንደ ያኔ ልጅሽ የማን እንደሆነ ራሱ እንደዚህ አይነት ሰው እኮ ልጁ ራሱ አላህ ይቅር በለኝ እንጂ የማን እንደሆነ ራሱ እኮ አይታወቅም። ይሄን ንገርሽ ብዬ ነው። ብትከበሪ ጥሩ ነበረ። እኛ የማዳም ቅመሞች ደግሞ ብሩኬና ሀይሜን እኛ አንድ ላይ ስላደረግናቸው እንደ ላይ ሌላው ሰው እኮ ለይተን አይደለም። እኔ አብርሽ አድናቂ ነኝ፣ እኔ ሩታ አድናቂ ነኝ፣ እኔ አከሌ አድናቂ ነኝ፣ እኔ እንደዛ እያለን እኮ አይደለም። ብሩኬና ሀይሚ ይጋቡ ብለን እኛ አጋብተናቸው እኛ ለዚህ ደረጃ ያበቃናቸው። አሁንም ቢሆን አይለያዩብንም። አንቺ ያኔ ልፊ ቤልሽ ነው ለፍተሻል፣ በጣም የለፋሽ ነው እና ልጅሽ ሆድሽ ላይ የሆነ ነገር እንዳይሆን አርፋሽ ብትቀመጪ ልጅሽን በሰላም ብትወልጂው ጥሩ ነው ብዬ አስባለሁ። የማዳም ቅመሞች እርግማን ደግሞ ይደርሳል፣ የሩቅ ስለሆነ ይደርሳል። ይሄንንም ደግሞ ፈርተሽ ብትሰተሪ ልጅሽን ብትወልጂ ጥሩ ነው ብዬ አስባለሁ። ብሩኬ ደግሞ አስብበት። ካሁን በኋላ እዩ ላንተም ብላ አይደለም ልጁ ራሱ ያንተ እንዳልሆነ እናውቃለን። እሷም ጠንቅቃ ያንተ እንዳልሆነ ጠንቅቃ ታውቃለች። ግን ሀይሜንና ጠላት ያው ከሩቅ አይመጣም አይደለ? ሀይሜንና አንተ እንድታርቃችሁ ፈልጋ ነውና እባክህ አንድ ላይ ሆናችሁ የማዳም ቅመሞችንም አስደስቱ፣ እኛንም አስደስቱን። እኛው እንደዚህ ያደርገናችሁ ብትለያዩ ራሱ ሁለታችሁንም ነው ትተን የምንሄደው እንጂ አንዳችሁን ማበረታታት አንዳችሁን ደግሞ መተው አንችልም። ስንተዋችሁም በአንድ ላይ ነው የምንተዋችሁ፣ ስንደግፋችሁም በአንድ ላይ ነው የምንደግፋችሁ። ስለዚህ አብራችሁ እንድትመጡልን ከአንተ ለጥቂትም እንኳን ለአንድ ቀን ቪዲዮ አብራችሁ ላለመስራት ቀርቶ
ስትለዩ ለደቂቃ ቢሆን ራሱ እኛ አንፈልግም። አንድ ላይ ሆናችሁ ኑልን ነው ልምፈልገው። የማዳም ቅመሞች ደግሞ ድምፅ ሆኑ። ካሁን በኋላ እሷን አታምጡብን። እኔ እንዴት እንዳስጠላችሁ ልነግራችሁ አልችልም። እና እሷን እዛችሁብን እንዳትመጡ ብላችሁ ድምፅ ሆኑ። የኛ ድምፅ እኮ በጣም ነው የሚሰማው። በነገራችን ላይ ኮሜንት ያያሉ፣ በደንብ ነው የሚያዩት። እና የእኛ ኮሜንት ርዕስ ስለሚሆናቸው አብዛኛው ፌመስ ዩቲዩበሮች ማለት ነው በራሳቸው አይደለም አይዲያ ይዘው የሚመጡ፣ እኛ በጻፍ ነው ኮሜንት ነው አይዲያ ይዘው የሚመጡት። እና አከሌ ካከሌ ይጋባ፣ አከሌ ካከሌ ይሁን፣ አከሌ ካከሌ ቪዲዮ ሰርቶ ይምጣ፣ አከሌ ካከሌ ይምጣ ሲባል እኛንን አይዲያ እየሰጠናቸው ያለ ነው። እና አሁንም ቢሆን ደግሞ ብሩኬና ሀይሚ እንዳይለያዩ ከአሁን በኋላ ደግሞ አዩ እንዳትመጣ። ባለፈም እኮ እንደዛ ብለን ለተወሰነ ጊዜ ቀርታ ነበር እና አሁን ደግሞ አሻፈረኝ ብላለች። እና ልክ እስከምናስገባት ድረስ በነገራችን ላይ እሷ ቪዲዮ ስትለቅ እሷ ቤት ገብተን ባና የኖሮ አብርሽና አልኩኝ እኔ እና አብርሽ ነው አፌ ላይ ያለው። እሷ ስትለቅ ቪዲዮ ገብተን ባናይ ባንሳደምን ባንል ኖሮ እሷ ቀጥ ለጥ ብላ ይህን ነገር ትተው ነበር። ሀይሚና ብሩኬ ደግሞ አንድ ላይ ሆኖ ነበረ። እኛ ነገራቶቹን ያው እያዛበብናቸው ምናምን ነገር እነሱም ደግሞ በዚሁ ቀጠሉበት እንጂ ባለፈው ራሱ ነገሩ ደግሞ ሊቋጭ ነበር እና ምንም ማድረግ አይቻልም። እኛ የማዳም ቅመሞች እኮ በጣም የዋሆች ነን። ሀቂቀተን ማለት ነው። የጎተቱን ቦታ እንጎተታለን፣ የሰጡን ነገር ሁሉ እንቀበላለን። እንደዛ መሆን የለብንም። አንዳንዴ እንኳን ቆፍጠን ብለን ያመጡትን ነገር ይሄ ትክክል አይደላችሁም፣ ይሄ ደግሞ ስህተት አለባችሁ ምናምን ብለን ብንነግራቸው ስህተታቸውን ደግሞ ያርሙ ነበር ማለት ነው። እና ለማንኛውም የማዳም ቅመሞች አሁን የምላችሁ ነገር ቢኖር ድምጽ የምትሆኑት እሷ እናንተ ቤት እንዳትመጣ ቪዲዮን በሰላም የምትሰራ ነገር ከሆነ አንዳንድ ነገር ተገናኝታችሁ የምትሰሩ ነገር ከሆነ አሰሩ። በእንደዚህ አይነት ጉዳይ ደግሞ እንድትመጣብን አንፈልግም ብላችሁ ደግሞ ድምጽ ሆኑ ልላችሁ ነው እየመጣሁትና እና እናንተም ደግሞ ተረጋጉ። ለቤቴም አዲስ የሆናችሁ ደግሞ እያያችሁ አትለፉኝ። ግዴታ በቃ ሀገር መግባት አለብኝ እንዴ? ጉድ እኮ ነው። ካላዋጣኝ አጋጣሚ ዩቱብ ካላስፈሰማችሁኝ እንደዛ ያለ ልጅ እባካችሁ አስፋምሱኝ። ቲክቶክ ላይ እኮ ነው አስፈምሱኝ። አንድ አህያ ይዞ መጥቶ እባካችሁ አስፈምሱኝ፣ አስፈምሱኝ በይ ዳህያዋ እኮ አስፈምሱኝ በይ ምናምን እያላት ነበርና እኔን ካላስፈሰማችሁኝ የማዳም ገንዘብ ደግሞ ከተቋረጠብኝ አስቡ። ስደት ላይ ኖሬ ሜዳ ላይ መውደቅ አይቀርምና ትንሽ ሰርቼ ገብቼ ከዛ በኋላ ባሌን ይዤ ስመጣ ያው ግዴታ ታፈምሱኝ አላችሁ። የሆነች ልጅ አለቻ ከባሏ ጋር መታ የፈመሰች እና እንደዛ ጅላጅል። በነገራችን ላይ ሶሻል ሚዲያ የሚፈልገው ጅላንፎ ምናምን ነገር አውቃችሁ እንዳላወቀ ምናምን ከሆናችሁ ነው እንደዚህ ፌመስ የምትሆኑት እንጂ ኖርማል በቃ ሁሉንም እንትን ስቴፑን ጠብቆ ስቴፕ ባይ ስቴፕ እሄዳለሁ ካላችሁ እንደኔ 4 ዓመት 5 ዓመት ወፍ የለም። ሶ አገር እስከምገባ ድረስ አንድ በሉኝ ለማለት ያክል ነው። ያው እኛ በነገራችን ላይ ብዙ ዩቲዩበሮች እንደዛ ይላሉ። እኛ ለምንድን ነው እኛ የማዳም ቅመሞች እርስ በራሳችን የምንሆነው? ልብ ብላችሁ ከሆነ ሀቂቀተን ስደት ላይ ወጥቶ ዩቲዩብ የሚሰራው ሰው ፈምሶ አላየውም። አንድ ሰው ብቻ አይመን ሀገር ገባ። አሁን ወደ ቢዝነስ ወደ ስራ ገብቷል። ሌላ ስራ እየሰራ ነው። አረቢያን መጀስ ምናምን የሚሸጠው ማለት ነው። የሂክማ ባል እሱና ልጅ ተውፊቅ ነው። ልጅ ተውፊቅ በቃ ሳውዲ ላይ ፈመሰ። ከዛ በኋላ ምንድነው ያደረገው? ቀጥታ አገር ገብቼ እሰራለሁ፣ እንደዚህማ የሚከፍል ነገር ከሆነ ከ1000 ድርሃም ምን አቃጠለኝ ብሎ አገር ገብቶ መስራት ጀመረ ማለት ነው። እነኚህ ሁለቱም ብቻ ነው ማየው እንጂ አንድ ሰው እኛ የምናየው ኢትዮጵያ ላሉት ነው። እኛ ያለነው የት ነው? አረብ ሀገር ነው ያለ። አረብ ሀገር ላለን እኛ እንጃ ለምን እንደምንናናቅ አላውቅም። ለማንኛውም እንላችሁ ፈልጌ ነው እርስ በራሳችን እናገዝ እናበረታታ ልላችሁ ነው። አላኩል ያህልን በሌላም ያው ነገር እስከምመጣ ድረስ አበረታቱኝ፣ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ የደውል ምልክት አንተን ደግሞ ታጫኗት ሁሌም ቪዲዮ እንዲደርስ ማለት ነው። እና እኛ አካባቢ እንደዚህ ጥቅጥቅ ያለ ወይ የማያምር እርግጠኛ ነኝ ኢትዮጵያ ነው ያለሽው ትሉኛላችሁ። አልአይን ትንሿ ከተማ ነው ያለሁት እና
ይሄንን መስለህ ሰፈራችን ነው እንግዲህ ዝም ብዬ ወጣ ባልኩበት ነው የቀረጽኩት። አላኩልሃል። መልካም ምሽት ይሁንላችሁ። ይሄን ያክል ካወራችሁ እንደውም ከስራ መስ በደንብ ነው አሪፍ ነው ያወራሁት። ብዙ አውርቻለሁ። 10 ደቂቃ ሊሆነኝ ነው እና ከዚህ በላይማ ኧረ ያስከፍላል። ይሄን ሁሉ ከስራ መሳሰባችሁታል ወታችሁ ወርዳችሁ ምናምን ነገር እና ይሄን ሁሉ ካወራሁኝ ካልኩኝ ይበቃኛል። እና አሁን ደግሞ ሩታ ቪዲዮ ለቀቀች። እንሂድ እንዴ! ኧረ ጉድ እኮ ነው። ለማንኛውም መልካም ምሽት ይሁንላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።